እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን በሳምንቱ በምስራቅ አብያተ ክርስቲያናት የነበሩ ሁነቶችን ይዘን ቀርበናል አብራችሁን ቆዩ የኒቂያ ጉባኤ 1700ኛ ዓመት ተከበረ በኮፕቲክ ኦርቶዶክስ ቤተክርስቲያን የኒቂያ የመጀመሪያ ጉባኤ 1700ኛ ዓመት ኒቂያ ሕያው እምነት በሚል መሪ ቃል ተከበረ በዓሉ በካይሮ በሚገኘው የቅዱስ ማርቆስ ካቴድራል የተከበረ ሲሆን የእስክንድሪያ 118ኛው ርዕሰ ሊቃነ ጳጳሳትና የኮፕቲክ ኦርቶዶክስ ቤተክርስቲያን መሪ ርዕሰ ሊቃነ ጳጳሳት ዳግማዊ ቴዎድሮስ በክብረ በዓሉ ተገኝተዋል በዚህም በ3ኛው ክፍለ ዘመን የነበረው የሃይማኖት የቤተ ክርስቲያን መሪ ቅዱስ አትናቴዎስን ማስታወስ ተችሏል በበዓሉ መጨረሻም በካቴድራሉ ደረጃዎች ላይ የመታሰቢያ ፎቶ በመነሳት ቅዱስ አትናቴዎስ የአንድነትና የእውነት ድምጽ እንደነበሩ አስታውሰዋል ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተጠቀሙት ተሽከርካሪ ለእይታ በቃ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ወደ ቅድስት ምድር ባደረጉት ጉዞ የተጠቀሙበት ትንሽ ተሽከርካሪ በቤተልሔም ጎዳናዎች ላይ ለእይታ በቃ የተስፋ ተሽከርካሪ ተብሎ የተሰየመው ይህ ትንሽ ተሽከርካሪ በስዊድን ካሪታስ ቅርንጫፍ ከጋዛ የመጡ ህጻናት የሕክምና አገልግሎት የሚያገኙበት ክሊኒክ ሆኗል ቅዱስነታቸው ከመሞታቸው በፊት ተሽከርካሪው ለጋዛ ተጎጂዎች አገልግሎት እንዲሰጥ በስጦታ መልክ ማበርከታቸው ታወስ ነው በደማስቆ ብርሃን ለሶሪያ የተሰኘ ስብሰባ ተካሄደ በደማስቆ በሶሪያ ጳጳሳዊ ኮሚቴ የተዘጋጀው ብርሃን ለሶሪያ የተሰኘ ስብሰባ ከህዳር 16 እስከ 19 2018 ዓ.ም ተካሄደ በዝግጅቱ ላይ ዋና ክርስቲያናዊ ሰብአዊ እርዳታ ሰጪ ድርጅቶችና የሀገር ውስጥ ተቋማት መሳተፍ ችለዋል በሐዋርያዊ ኑንሲዮ ካርዲናል ማሪዮ ዜናሪ የተመራው ስብሰባ የሀገሪቱን ወቅታዊ ፍላጎቶች ለመለየትና በጋራ ቅድሚያ በሚሰጣቸው ጉዳዮች ላይ የተመሰረተ የጋራ እቅድ ለማውጣት እንደሆነ ተገልጿል በውይይታቸውም እንደ ትምህርት ጤና ተቋማት ያሉ ለህዝብ አገልግሎት የሚሰጡ ተቋማት መልሶ ግንባታ የዜጎች ደህንነት ላይና በሌሎች ጉዳዮች ላይ ውይይት አድርገዋል